እስኪ ምን ያህሎቻችሁ በሳምንት አንድ ጊዜ እንኳን ታስቀድሳላችሁ? ምን ያህሎቻችሁ ካህኖቻችሁን አባቶቻችሁን እጅ ትባረካላችሁ? ዘምሮ መውጣት ሙያችሁ ብቻ ነው የሚሆነው። ከበሮ እየተሽከረከሩ መምጣት ፕሮፌሽናችሁ ብቻ ነው የሚሆነው። ያ አይደለም ይወጣችሁ። ይሄ እግረ መንገድ ጉዞ። ዓለም ላይ ያለው ነገር ሁሉ አይታይም። ዓለም ላይ ያለው ነገር ሁሉ አይሰማም። ዓለም ላይ ያለው ነገር ሁሉ አይዳሰስም። አውግስጢኖስ የተባለ ሊቅ እንዲህ ይላል፣ የኃጢአት ሰንሰለት የመጀመሪያው አገናኝ ማየት ናት ይላል። በሰማያት ያለው እግዚአብሔር ጋር አይናችሁን ከፍ ካደረጋችሁ በኃጢአት ምክንያት የሚመጣውን ፈተና ድል ታደርጋላችሁ። የዚህ ዘመን ያሉ የሚዲያ አማራጮች በዋናነት ኃጢአት ማለማመጃዎች ናቸው። በዋናነት ሃይማኖት ማስቀየሪያዎች ናቸው። ክርስቲያናዊ ሕይወት የሚሰራው አንደኛ ራሳችሁ ጋር፣ ሁለተኛ ቤተሰባችሁ ጋር፣ ሶስተኛ ጓደኞቻችሁ ጋር፣ አራተኛ ትምህርት ቤታችሁ። እስኪ ከኔ ጋር አንድ ላይ በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር ከሁላችን ጋር ይሁን። እንደ አጠቃላይ በወጣትነት ብቻ አይደለም፣ እንደ አጠቃላይ ሰው በመሆን ዙሪያ ፈተናዎች ይኖራሉ። በወጣትነት ዘመን ቢያየልም ፈተናዎች ይኖራሉ። የመጀመሪያው ነጥብ የእነዚህን ፈተናዎች ምንጭ ማወቅ። የኔ ፈተና ከየት ነው የመነጨው? የፈተናዬ ምክንያቱ ምንድን ነው? እሱን መጀመሪያ መለየት አለብን። ክርስቲያን ሆናችሁ ስትኖሩ፣ እንደ ክርስቲያን ስትመላለሱ ፈተናዎች፣ መከራዎች፣ ጉሰማዎች፣ መጎንተሎች ሊኖሩ ይችላሉ። የእነዚህን የፈተና ምንጮች ግን መለየት አለባችሁ። ይህንን ለማድረግ መጀመሪያ ራሳችሁን፣ ውስጣችሁን፣ ስሜታችሁን፣ ዝንባሌያችሁን፣ ሐሳባችሁን ሁል ጊዜ በትኩረት መፈተሽ አለባችሁ። ዝም ብሎ እንደሚገባ፣ ዝም ብሎ እንደሚወጣ፣ ዝም ብሎ እንደሚተራመስ ሰው እንደ ነገሩ መኖር የለባችሁም። ውስጣችሁን ማዳመጥ አለባችሁ። ራሳችሁን መፈተሽ መቻል አለባችሁ። ውስጣችሁን የምትመረምሩበት፣ ራሳችሁን የምታዩበት ስክነት ያስፈልጋችኋል። ቁጭ ማለት ካለባችሁ ቁጭ ብላችሁ፣ መመካከር ካለባችሁ ተመካክራችሁ፣ የፈተናዬ ምንጭ፣ የውድቀቴ ምክንያት፣ እየተከታተለ የሚመጣው የመከራዬ መቅድም ምንድነው ብላችሁ ሁል ጊዜ ራሳችሁን ለዚህ ነው መጽሐፍ ቅዱስ የመጀመሪያው የሚመክረን ነገር ራሳችንን እንድንመረምር። በሃይማኖት ስትኖሩ ራሳችሁን መርምሩ ይላል። ስለዚህ ወጣቶች ሁል ጊዜ ራሳችሁን ልትመረምሩ ይገባል። ይሄ የሚረዳችሁ የፈተናችሁን ምንጭ ለማወቅ ይረዳችኋል። ስለዚህ የመጀመሪያው ነጥብ ራሳችሁን ሁል ጊዜ በመመርመር በእግዚአብሔር ቃል ትመረምሩታላችሁ። በወንድሞችና በአባቶች ምክር ትመረምሩታላችሁ። በሥርዓተ ቤተ ክርስቲያን፣ በሕገ ቤተ ክርስቲያን ትመረምሩታላችሁ። ውስጣችሁን ታድምጣላችሁ። ስሜቶቻችሁን ትፈትሻላችሁ። ከዚህ ነው የሚጀምረው። እንደ አጠቃላይ ፈተናዎቻችን እንገመት ብንልና ወይም እስከዛሬ የተማርነውን እንኳን ብናሰላስል አንደኛው ምንጭ የሚሆነው የዓይን አምሮት፣ የልብ ምኞት ነው ይላሉ አባቶቻችን። ፈተናዎቻችን የሚመነጩት ዓይናችን ከሚያያቸው፣ ዓይናችን አይቷቸው ልባችን ከሚመኛቸው እነዚህን ነው። የዓይን አምሮት፣ የልብ ምኞት ነው ፈተና የሚሆንብን። ስለዚህ እንደ ክርስቲያን ይልቁንም እንደ ወጣቶች እይታችሁንና የልብ ምኞታችሁን ሁል ጊዜ መጠበቅ አለባችሁ። ሁል ጊዜ መጠንቀቅ አለባችሁ። ምን ማለት ነው? ዓይናችሁ ወደ መራችሁ፣ ልባችሁ ወደ አሳሰባችሁ፣ ስሜታችሁ እንድታዘነብሉ ወደ ገፋችሁ ነገር ሁሉ እንዳትሄዱ ራሳችሁን መጠበቅ አለባችሁ። አውግስጢኖስ የተባለ ሊቅ እንዲህ ይላል፣ የኃጢአት ሰንሰለት የመጀመሪያው አገናኝ ማየት ናት ይላል። እደግመዋለሁ፣ ለኃጢአት ሰንሰለት የመጀመሪያው አገናኝ ማየት ናት ይላል። ወገኖቼ የዓይን አምሮት፣ የልብ ምኞት የሚለው ፈተና የሚጀምረው ከማየት ነው የሚለው። የትኛውም ኃጢአት መነሻው ከዚህ ነው። ለዚህ ነው ጌታችን በወንጌል ዓይን ላይ አተኩሮ ያስተማረው። ዓይን ብታሰናክልህ ካንተ አውጥተህ ጣላት። ዓይን ላይ አተኩሮ ያስተማረው የፈተናዎቻችን ሁሉ መግቢያ፣ የኃጢአት መውደቃችን ሁሉ ምንጩ ማየት ስለሚሆን ነው። ስለዚህ ወጣቶች ሆይ ከእግዚአብሔር ጋር ለመኖር ከፈለጋችሁ፣ ሰውነታችሁን በቅድስና ለእግዚአብሔር መስጠት ከፈለጋችሁ የመጀመሪያው ጉዳይ ዓይኖቻችሁን ትጠብቃላችሁ። ዓለም ላይ ያለው ነገር ሁሉ አይታይም። ዓለም ላይ ያለው ነገር ሁሉ አይሰማም። ዓለም ላይ ያለው ነገር ሁሉ አይዳሰስም።
በእርግጠኝነት አይኖቻችሁን ከጠበቃችሁ በፈተና ከመውደቅ ትጠበቃላችሁ። ምክንያቱም ፈተናችሁ የሚጀምረው ከዚህ ነው። የትኛውንም በመጽሐፍ ቅዱስ ተመልከቱ። ከመጀመሪያው ሰው ከአዳምና ከሔዋን ሕይወት እንኳን ተረዱ። ታስታውሳላችሁ? ለዓይን የሚያስጎመጅ ብላ አይደል የጀመረችው? በዓይኗ እኮ ነው የተፈተነችው። የዓይን አምሮት እኮ ነው ወደ ልብ ምኞት ይመራት። ወጣቶች ለዓይን የሚያስጎመጅ ለጥበብን መልካም እንደሆኑ አየሁ እኮ ነው ያለችው። አካን የሚባለውንም ሰው መጽሐፈ ኢያሱ ምዕራፍ 7 ተመልከቱት። አየኋቸው፣ ተመኘኋቸው፣ ወሰድኳቸው፣ ቀበርኳቸው ነው ያለው። አየኋቸው፣ ከዚያስ ተመኘኋቸው፣ ከዚያስ ወሰድኳቸው፣ ከዚያስ። የኃጢአት ሰንሰለት ማለት ይሄ ነው። እውነትም እግዚአብሔርን ደስ አሰኝታችሁ መኖር ከፈለጋችሁ ወጣቶች እይታችሁን ገርበብ አድርጉት፣ እይታችሁን ጠብቁት። ለምን መሰላችሁ? እዩ አባቶቻችን ምን ይላሉ? ስራ ወይም የምንሰራው ስራ የሐሳብ ታዛዥ ነው ይላሉ። እየሰማችሁኝ ነው? የትኛው የምታደርጉት ነገር ከሐሳባችሁ መታዘዝ ነው ተግባሩ የሚመጣው። ያ ተግባር መነሻው ሐሳብ ነው፣ ሐለዮ የሚሉት አባቶቻችን ማለት። ሐሳቡ ደግሞ የሚመነጨው ከሚታይ ከሚሰማ ከሚወራ ነገር። ስራ የሐሳብ ታዛዥ ነው። ስራችሁ በጣም የተቀደሰ እንዲሆን ከፈለጋችሁ ሐሳባችሁን መጀመሪያ ትቀድሳላችሁ። ሐሳባችሁ እንዲቀደስ ከፈለጋችሁ የምታዩትንና የምትሰሙትን ሁሉ ትቀድሳላችሁ። ቅዱስ መሆን ከፈለጋችሁ፣ በዚህም እግዚአብሔርን ማየት ከፈለጋችሁ የመጀመሪያው ነጥብ ሐሳባችሁ መቀደስ ነው። ከሐሳባችሁ የሚቀድመው መቅድሙ ግን የእይታችሁ መቀደስ ነው። ምን ማለት ነው? ወደኛ ህይወት በጣም ወረድ እናድርገው። የምታዩትን ሁሉ ትመርጣላችሁ። የምታዩት ነገር ሁሉ ወደ ቅድስናና ወደ ንጽህና፣ ወደ ጽድቅ፣ ወደ እግዚአብሔር የሚያደርሳችሁን ከባቢ አየር ትፈጥራላችሁ። ለኃጢአት የሚገፋፉ እይታዎች፣ ጽድቅን የሚያጠፉ ወሬዎች፣ በደልን የሚያለማምዱ አካባቢዎችን ታስወግዳላችሁ። እይታችሁን ከጠበቃችሁ ራሳችሁን ትጠብቃላችሁ። ለዚህ ነው ከዓይን አምሮት ስትጠበቁ ከልብ ምኞትን በዚያው ትጠበቃላችሁ። ዮሐንስ ዘሰዋስው ጆን ዘ ክላይማክስ እንዲህ ይላል፣ ተመስጦውን በሰማያት ውበት ላይ አድርጎ ከማየቱ የተነሳ በማየት ምክንያት የሚመጣበትን እሳት ድል አድርጓልና ይላል ስለ አንድ ቅዱስ ሲናገር። አያችሁ፣ እይታችሁን ወደ ሰማያት በመውሰድ መንፈሳዊ እይታዎች እንዲኖራችሁ። ለምሳሌ በዓይኖቻችሁ ላይ የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ እንዴት እንደተሰቀለ ችንካሩን፣ ሕማሙን፣ ፍቅሩን፣ ቁስሉን በዓይኖቻችሁ ላይ ስትተክሉ፣ ለዚህ ነው የገላትያ ሰዎችን በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ሳለ እውነትን እንዳታዩ አዚም ያደረገባችሁ ማን ነው ያላቸው እኮ። ለዚህ እንደተሰቀለ ሆኖ ከታያችሁ፣ ቁስሎቹን በዓይናችሁ ካመላለሳችሁ፣ በልባችሁ ከዘከራችሁ፣ በመንፈሳችሁ ከተመላለሳችሁ፣ በሰማያት ያለው እግዚአብሔር ጋር ዓይናችሁን ከፍ ካደረጋችሁ በኃጢአት ምክንያት የሚመጣውን ፈተና ድል ታደርጋላችሁ። ለምሳሌ ቅዳሴ እያስቀድሳችሁ የሰማዕታትን ስዕል ባያችሁ ጊዜ በመንኮራኩር መፈጨታቸውን፣ በድንጋይ መወገራቸውን፣ በእቶን እሳት ውስጥ መጣላቸውን፣ ሕዋሳቸውን መቆረጣቸውን ባያችሁ ጊዜ የሚታያችሁ ሰማያዊ ዋጋ ነው፣ ሰማያዊ አክሊል ነው፣ ሰማያዊ ክብር ነው። ይሄንን ዓለም መናቅን ነው። እነዚህ እይታዎች ምን ያደርጉላችኋል? እዚህ ውስጥ ያለውን እይታችሁን ያስተካክሉላችኋል። አያችሁ፣ ሰማያዊ እይታን በማምጣት አባቶቻችንን ተመልከቷቸው። በጣም የጸኑት እነዚህን በልባቸው ተክለው በዓይናቸው አመላልሰው ነቢያት ከሩቅ ተመልክተዋታልና የሚለው ቅዱስ ጳውሎስ ሁል ጊዜ እግዚአብሔርን ያስቡታል፣ እግዚአብሔርን ያዩታል። ዮሴፍ ለዚህ ቅዱስ ምስጢር በጣም ተጠቃሽ ነው። ከአባቱ በጣም ርቋል፣ በወገኑ ተገፍቷል፣ ብቸኝነት አጥቅቶታል፣ እዚያ ካለው ሕዝብ ሁሉ የበታች ሆኗል። በዚህ ሁሉ የበታችነት ውስጥ፣ ብቸኝነት ውስጥ፣ በቤተሰብ መተው ውስጥ፣ በእንግዳ ሀገር፣ በባዕድ ምድር መኖር ውስጥ ዮሴፍን አስታውሱት። ምን ነበር የሚለው? እግዚአብሔር በፊቴ ነው እኮ ነው የሚለው። ወጣቶች ሆይ ዘውትር እግዚአብሔርን በፊታችሁ ካደረጋችሁ ተስፋ መቁረጥን፣ ብቸኝነትን፣ የበታችነትን፣ የባዶነትን፣ የኃጢአት ስሜትን ሁሉ ድል ትነሳላችሁ። ምክንያቱም ብቻዬን ነኝ እንዳትሉ እግዚአብሔር ከእናንተ ጋር እንዳለ ይሰማችኋል። የበታች ነኝ እንዳትሉ ልዑሉ እግዚአብሔር ከፍ እንደሚያደርጋችሁ ታምናላችሁ።
በኃጢአት ወድቃለሁ እንዳትሉ በፊቱ ስለሆናችሁ ኃጢአት አትሰሩም፣ ትጠነቀቃላችሁ። እግዚአብሔር ያየኛል ስለምትሉ ትጠበቃላችሁ። አያችሁ፣ ያቺ ሴት መታ በፈተነችው ጊዜ ትዝ አይላችሁ? በጣም ተውባ በጣም ተሰንግላ ፊቱ በቆመች ጊዜ እንዴት እንዳሸነፋት እዩ። እሷ ናት ፊቱ የቆመችው፣ ግን እሷ ምን አለ? በእግዚአብሔር ፊት እንዴት ኃጢአት እሰራለሁ አለ። አያችሁ፣ የፊታችሁ ሁል ጊዜ እግዚአብሔርን ካያችሁ ስትወጡ ስትገቡ በደጃችሁ በልባችሁ በሰውነታችሁ በአካላችሁ እግዚአብሔርን ማስታወስ ከጀመራችሁ ኃጢአት አትሰሩ። እየሰማችሁ የአይን አምሮት የልብ ምኞት አይኖራችሁ። እንደዚህ ነው ያሸነፉት፣ እንደዚህ ነው ያጠፉት፣ እንደዚህ ነው ያሸነፉት፣ እንደዚህ ነው ያጠፉት እኮ አባቶቻችን። ዮሐንስ አጽብዕን ተስታውሱ። ከገዳም ወደ እስክንድርያ ልከውት ሲመለስ አባታችን ሆይ እስክንድርያ እንዴት ናት? ውብ ናት እንዲነግራቸው እኮ ነው። ዮሐንስ አጽብዕ ግን ምን አለ? በጣም የሚገርም ቃል። አባ እስክንድርያ ምን ትመስላለች ሲሏት አላየኋትም አላት። ምን አላልኳት? አላየኋትም። የማይታይ ነገር አትዩ። ምን ማለት ነው? በጣም ግልጽ ላድርግላችሁ። ሩካቤን የሚያለማምዱ ፊልሞች፣ መረን የወጡ የሰይጣን ስራዎች፣ እግዚአብሔርን የሚያስረሱ ዳንሶችና ዘፈኖች፣ ኃጢአትን የሚያቀጣጥሉ ወሬዎች ከነሱ ራቁ። ከእይታችሁም ከመስማታችሁም አጥፉ። ለእናንተ ለክርስቲያኖች አይጠቅሙምና። ፈተናን ጋብዛችሁ ውስጣችሁን አቃጥላችሁ በኃጢአት ወድቃችሁ ተስፋ ቆርጣችሁ በራሳችሁ ላይ አንዳች ነገር እንዳታደርጉ የመጀመሪያው ነጥብ እይታችሁን ጠብቁት። እይታችሁን ጠብቁት እስከ መጨረሻው። አባ ዮሐንስ እንደውም ምን ይላል? እስከ መጨረሻው ድረስ ሊቆይ በማይችለው በሰው ውበት ላይ በተመስጦ ከመቆየት ይልቅ በእግዚአብሔር ላይ በተመስጦ ቆይ ይላል። አሁን ባልኳችሁ መንገድ ጠባለ ኪዳን መሸለ ቁርባን ቅዱሳት መጻሕፍትን አይናችሁን እያለማመዳችሁ በጣም ደስ ከማይሉ አለባበሶችና በዚህ ዘመን ባሉ ይውላችሁ የዚህ ዘመን ያሉ የሚዲያ አማራጮች በዋናነት ኃጢአት ማለማመጃዎች ናቸው። በዋናነት ሃይማኖት ማስቀየሪያዎች ናቸው። በዋናነት ደግ ባህልና እሴት ያላቸውን ትውልዶች ባህላቸውን እሴታቸውን መሸርሸሪያዎች ናቸው። በዋናነት ሊል ዘሊል የሆኑ የምዕራባውያንን ባህል ማስፋፊያዎች ናቸው። በዋናነት ተጠንተው የሚቀርቡት ኃጢአትን ማለማመጃዎች ናቸው። የ2005 ጥናት ምን ይላል መሰላችሁ? ዘፈንና ዳንስን ከሚመለከቱ ወጣቶች 78%ዎቹ ልቅ የሆነ የግብረ ሥጋ ግንኙነትን ሩካቤ ወይም ፖርኖግራፊ ፊልሞችን ተመልካቾች ይሆናሉ ይላል። ባይ ዲፎልት አጥንተው ነው የሚሰሩት እነሱ። ይኸውላችሁ አእምሮን ከመቆጣጠር በፊት የሚቆጣጠሩባቸው ሜካኒዝሞች እነዚህ ናቸው፣ ሚዲያዎች። ለዚህ ነው እይታችሁን ከቀደሳችሁ ሐሳባችሁ ይቀደሳል። ሐሳባችሁ ከተቀደሰ ስራችሁ ይቀደሳል። ስለዚህ ዘውትር ክርስቲያን ሐሳቡን ለመቀደስ እይታውን ይቀድሳል፣ የሚሰማውን ይቀድሳል፣ ቅዱሳት መጻሕፍትን ያነባል፣ የቅዱሳንን ተጋድሎ ድርሳናት ገድላት ያጠናል። እንደውም አንዱን ቅዱስ አብነትና አራያ አድርጎ የእሱን ፈለግ እየተከተለ ሕይወቱን መለማመድ ይጀምራል። እንዴት ይጸለያል፣ እንዴት ይመገባል፣ የአምላኩን ፍቅር እንዴት አድርጎ ይለማመዳል፣ እንዴት አድርጎ እነዚህ ሁሉ ይላል። ስለዚህ ወጣቶች ባጭሩ ይህን ሐሳብ ለመጠቅለል ወደ ዓለማዊ ሕይወት ሊያጋለጧችሁ መንፈሳዊ ሕይወታችሁን ሊያደክሟችሁ ከሚችሉ ስፍራዎችና እይታዎች፣ ወሬዎች፣ መዳሰሶች ሁሉ ራሳችሁን በማራቅ የሐሳብ መግቢያ ስሜት ሕዋሳቶቻችሁን ከጠበቃችሁ እናንተ ንጹሐን ወደ መሆን ትመጣላችሁ። መንፈሳቸውን ንጹሕ በማድረግ እግዚአብሔርን ፊት ለፊት አይተውታልና የሚለው የመጽሐፈ ቅዳሴያችን ዋና ትርጉም ምን ይመስላችኋል? መንፈሳቸው ንጹሕ የሆነው እግዚአብሔርን ለማየት በጓጉ መጠን። እስኪ ምን ያህሎቻችሁ በሳምንት አንድ ጊዜ እንኳን ታስቀድሳላችሁ? እስኪ እጃችሁን አውጡ። አሁን ተግባራዊ ፍተሻ እናድርግ። ምን ያህሎቻችሁ በሳምንት አንድ ቀን በዕለተ ሰንበት ታስቀድሳላችሁ? ሌላውን ቀን ተማሪዎች ናችሁ ብዬ ገምቼ። መቼም በዚህ ውስጥ ውዳሴ ከንቱ የለም። እውነት አስብ። መተፋፈር የለም። እውነት አስብ። ምን ያህሎቻችሁ ዕጣን ታሸታላችሁ? ምን ያህሎቻችሁ ከመስዋዕቱ አጠገብ ትቆማላችሁ? ምን ያህሎቻችሁ ካህኖቻችሁን አባቶቻችሁን እጅ ትባረካላችሁ? ምን ያህሎቻችሁ ቅዱሳት ስዕላትን ትመለከታላችሁ? ምን ያህሎቻችሁ የጌታችንን የሥነ ስቅለት ስዕል ታያላችሁ? እስኪ እጃችሁን አውጡ። አያችሁ እንግዲህ ልትኖሩ እንደምትችሉ ገምታለሁ። ዝም ብላችሁም ምን አወጣጣን ብላችሁም ሊሆን እንደሚችል አስባለሁ። ግድ የለም። በዋናነት ግን መኖር ከፈለጋችሁ እስካሁን የተወያያችሁበትን በእርግጠኝነት ተግባራዊ ሕይወትን መለማመድ ከፈለጋችሁ ቤተክርስቲያን ይኸውላችሁ፣ በዛኛው እይታ ፈንታ የምታዩት አለ፣ በዛኛው የምትሰሙት ፈንታ የምትሰሙት አለ። በቀን አንድ ጊዜ ተውት። በቀን አንድ ጊዜ በሳምንት ለ10 ወይም ለ20 ደቂቃ
ቅዱሳት መጻሕፍትን የምታነቡ እጃችሁን አውጡ። የመጽሐፍ ቅዱስ ጥቅስ የምታጠኑ፣ መንፈሳዊ መጻሕፍትን የምታነቡ፣ ድርሳነ ሚካኤል የምትደግሙ በወር አንዴ የአንድ ቅዱስ ገድል የምታጠኑ። ለምሳሌ ያለፈው ወር ኅዳር ነው። ኅዳር 15 አንድ ወጣት ቅዱስ ሰማዕት እናስባለን። ማን ነው እሱ? ሚናስ እንደኛ ያለ ወጣት ነው። ከእናንተ ትንሽ ነው ተለቅ የሚለው። እኔ እንኳን ሽማግሌ ነኝ። በ23 ዓመቱ ያደረገውን ተጋድሎ ታነባላችሁ። እንግዲያውስ የቤት ሥራ ተሰጣጡ። የእውነት መኖር ከፈለጋችሁ እንዴት አድርጎ ስልጣንን እንደናቀ፣ እንዴት አድርጎ ለጣዖት እንዳልተንበረከከ፣ እንዴት አድርጎ ገንዘብን እንደረገጠ፣ እንዴት አድርጎ ክርስቲያን ነኝ ብሎ እንዴት ከፍ እንዳለ ታውታላችሁ። አሁን ድረስ እንዴት አድርጎ በቅዱስ ሥጋው አማካኝነት እንዴት አድርጎ ተአምራትም እንደሚሰራ ታላችሁ። ዛሬ ከበረች ቅድስት አርሴማ ፍልሰተ ሥጋዋን እናስባለን። አያችሁ፣ የምታዩት የምትሰሙት ይሄ ነው። እነዚህን ካላነበባችሁ፣ እነዚህን ካላጠናችሁ፣ መዝሙር ብቻ እየዘመራችሁ እንዴት ነው የማትፈጠሩት? እንዴት ነው ተስፋ የማትቆርጡት? እንዴት ነው የማትታለሉት? እናንተ ምንድናችሁ እንዴ? ይሄ እኮ ፕሮፌሽን ብቻ ነው የሚሆነው። ዘምሮ መውጣት ሙያችሁ ብቻ ነው የሚሆነው። ከበሮ እየተሽከረከሩ መምጣት ፕሮፌሽናችሁ ብቻ ነው የሚሆነው። ያ አይደለም ሕይወታችን። ይሄ የእግረ መንገድ ጉዞ፣ መዝሙሩም ስብከቱም ለቅድስና ብቻ እንዲያበቃ ነው የሚያስፈልገው። ስለዚህ ጠብቁ። ለዓለም ውትወታ ጆሮአችሁን እየዘጋችሁ፣ ለዓለም አምሮት አይናችሁን ገረበብ እያደረጋችሁ የእግዚአብሔርን ጥዑም ቃላት በዓይኖቻችሁና በጆሮአችሁ እየሰማችሁ ስንቅ ታርጋላችሁ። ስንቃላችሁ። የእግዚአብሔር ቃል እንዲህ ይላል፣ የጠገበች ነፍስ የማር ወለላን ትረግጣለች፣ የተራበች ነፍስ ግን የመረረው ነገር ሁሉ ይጣፍጣታል ይላል። እደግመዋለሁ። ነፍሳችሁ በእግዚአብሔር ቃል፣ ነፍሳችሁ በእግዚአብሔር ፍቅር፣ ነፍሳችሁ በሰማያዊ ሕይወት ከጠገበች ብቻ ነው መርገጥ የምትችሉት። እና እዚህ ፕሮፌሽን ልትሆኑ አይደለም የመጣችሁት። ፕሮፌሽናል ከበሮ መጪዎች ልትሆኑ አይደለም የመጣችሁት። ፕሮፌሽናል ዘማሪያን ልትሆኑ አይደለም የመጣችሁት። ፕሮፌሽናል ድራማ ሰሪዎች ልትሆኑ አይደለም የመጣችሁት። ፕሮፌሽናል ሰባኪያን ልንሆን አይደለም የመጣን፣ ቅዱስ እንድንሆን የመጣ። ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታ ሊያይ የሚችል የለም ነው የሚለው። ለመቀደስ መጣ፣ እግዚአብሔርን ለመምሰል የመጣችሁት። ዋናው አጀንዳችን ይሄ ነው። መዝሙሩ ወደዚህ። ስለዚህ የፈተናዎቻችን ምንጮች የአይን አምሮትና የልብ ምኞት ከሆነ እሱን ድል መንሻችን ይሄ ነው የሚሆነው። በመሸሽ በጉብዝና ወራት ፈጣሪን አስብ አይደል ያለው። ለጎበዞች የተነገረውን ሐሳብ ላቅርብ። ይኸውላችሁ ተዋጋ መጽሐፈ መነኮሳት፣ ካልሆነ ግን ሽሽ ነው የሚለው። ወጣቶች ይህን ዓለም ልናሸንፍ የምንችለው ይኸውላችሁ አላይም ብላችሁ አልሰማም ብላችሁ ብቻ አይደለም፣ መሸሽ። ለዚህ ነው ቅዱስ ጳውሎስ ጢሞቴዎስን አንተ ግን ከክፉ የጎልማስነት ምኞት ምን በል ሽሹ። ጥሩ ወሬ ከመቀደም ጓደኝነት የሚል ርዕስ ተነስቷል። ይኸውላችሁ ክርስቲያናዊ ሕይወት የሚሰራው አንደኛ ራሳችሁ ጋር፣ ሁለተኛ ቤተሰባችሁ ጋር፣ ሶስተኛ ጓደኞቻችሁ ጋር፣ አራተኛ ትምህርት ቤታችሁ ጋር። እነዚህን ቦታዎች በትክክል ካልመረጣችሁና በትክክል ካልቃኛችሁ ትሸነፋላችሁ። እዚህ ሰንቃችሁና ታጥቃችሁ ስትሄዱ ቤተሰቦቻችሁ ከከለበሱባችሁ አበቃ። ቤታችሁ ውስጥ ዘፈን፣ ጭፈራ፣ ወሬው የደራ ከሆነ እሱን ለመርገጥ በጣም ብርቱ ክርስቲያን መሆን ይጠበቅባችኋል። ኖ ማለት መቻል አለባችሁ። እየሰማችሁ በጓደኞቻችሁ ውትወታ ደግሞ ንጽህናችሁን ለማጣት፣ ድንግልናችሁን ለማጣት፣ ለርኩሰት ጥቂት እንኳን እስኪቀርብ ድረስ ከተፈተናችሁ እምቢ ለማለት አቅም ያስፈልጋችኋል። ለእግዚአብሔር የማይመጥን ሕይወት በትምህርት ቤት ውስጥ ካያችሁ እሱን ለመርገጥ አቅም ያስፈልጋችኋል። ባለመስማት፣ ባለማየት፣ ባለመናገር እነዚህን ሁሉ እምቢ ካለ ትሸሻለህ። ሽሽ። ቆመህ አትከራከርም። ቆመህ አትደራደርም። ቆመህ አትበላ። ትሸሻለህ። ሽሽ። አንተ ግን ከክፉ የጎልማስነት ምኞት ሽሽ የሚለው ለዚህ ሽሹ። ይኸውላችሁ ያለ ዕድሜ ከሚያመጡ ሐሳቦች ይኸውላችሁ የትኛውም ሕይወት በጊዜ እግዚአብሔር እንደሚያስተካክለው የምታምኑ ክርስቲያኖች ወይ ያለ ጊዜው ከሚመጡ ፈተናዎች ለመዳን መጀመሪያ ትቃወማላችሁ። ተዋጋ የሚለው ይህን ነው መጽሐፍ መነኮሳት። ትዋጋለህ፣ ትጸልያለህ፣ ካልሆነስ ትሸሻለህ። ከአካባቢው ራቅ ትላለህ፣ ከወሬው ራቅ ትላለህ፣ ከእይታው ራቅ ትላለህ፣ ከሐሳቡ ራቅ ትላለህ፣ ከጉንተላው ራቅ ትላለህ። ምን እዚያ ወስደህ አጨራመትህ። ሽሽ። ትሸሻላችሁ። ለክርስቲያን ከማይሆኑ ወሬዎች ትሸሻላችሁ። ለክርስቲያን ከማይሆኑ ባልንጀሮች ትሸሻላችሁ። ለእግዚአብሔር ከማይመጥኑ ለአገልግሎታችሁም ከማይሆኑ ስፍራዎች ትሸሻላችሁ። ጨለማዎች ትሸሻላችሁ። አጓጉል ንክኪዎች ትሸሻላችሁ። አላስፈላጊ እይታዎች ትሸሻላችሁ። እሱ ነው መሸሽ ማለት። ሽሹ።